ማንም የለም። በቃ ና ና። እሺ አንቺ እዚህ ጋር ቆሜ ይህንኛውን በር ክፈች፣ ግን አንቺ ተጠንቀቂ፣ እኔ ክፍል ማንም ሰው እንዳይገባ ጠብቂ እያለ ሰላም ጤና ይስጥልኝ። ውድና የተከበራችሁ የዜና ሚዲያ ቤተሰቦች እንዴት ናችሁ? ለዛሬ እንግዲህ ሎሃና ድራማ ክፍል 8ን ይዤላችሁ መጥቻለሁ። እንግዲህ በክፍል 7 እንዳሳየዋችሁ ሎሃና ከቤት እንድትወጣ አድና ትዕዛዝ ሰጥቷት ነበር። ሜራንና ሮቤል ደግሞ አስከሬኑን ዛሬውን እንደሚያወጡት ተስማምተው ነበር እና ሮቤል ደርስባቸው ይሆን ወይስ ሎሃና ተደርስባቸው ይሆን ወይንስ ደግሞ ማንም ሰው ሳያያቸው ይጨርሱ ይሆን ጉዳያቸውን? በዚህ ክፍል አብራችሁ ከቆያችሁ አብራችሁ የምታዩት ይሆናል። ውድ አድማጭ ተመልካቾቼ ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ሁሌ የምለቃቸውን አዳዲስ የድራማ ትረካዎች እንዲደርሷችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑኝ በፍቅር ጋብዛችኋለሁ። ይህ ወይኗ ሚዲያ ነው። እናም እንግዲህ በምስሉ ላይ እንደምታዩት አስከሬኑን ይዞ ሮቤል ከቤት እየወጣ ነው። በዚሁ አጋጣሚ ግን በሩን ከፋፍተው ቀስ እያደረገች እሷ እየዘጋች ነበር። እናም አንቺ እዚሁ ሁኚ፣ እኔ ጥዬ እመጣለሁ፣ አንቺ ግን እስከዛ እኔ ክፍል ማንም ሰው እንዳይገባ አድርጊ ብሏት፣ ሜራንም ሮቤል በር ላይ ቆማ እየጠበቀች ነበር። በድንገት ግን አድናን በሩን ከፍቶ መጣ። ደነገጠች። የምትይዘው የምትጨብጠው ነገር አጣች። አፏ ሁሉ ተንተባተበች፣ ተኮለታተፈች። ምን ሆነሻል? ለምንድን ነው እዚህ የቆምሽው? እስኪ ወንድም የለየው፣ ማታ እኮ በጣም አስከፍቼዋለሁ፣ አንዴ ከመተኛቴ በፊት ለየው እስኪ እያለች አላት። ሜራንም አይ በጭራሽ አትገባም፣ አንዴ ቅርታ ብለዋል፣ ምን ልልህ ይችላል፣ ወንድም እኮ ነው፣ ለዛማ ችግር የለውም፣ የኔ ባል ደግሞ እንደምታካብደው በቃ ተመለስ አለችው። እኮ አንዴ ያይችውን ጠበቃ አይ ተመለስ እንግዲህ ክትር አትበል ምናምን አለችው። ምንድነው ችግርሽ? አንዴ ያይቸው በመጣላት በቃ አንዴ የምኝታ ክፍል እንግባ አለችው። ለምን አላት። በቃ እማወራህ ነገር አለኝ አለችው። እኮ ስመለስ ታወሪኛለሽ፣ አንዴ ብቻ ያይችውን እንታሲላ አይሆንም አድና ወደ ውስጥ እንግባ ብያለሁ ብላ ወደ መኝታ ክፍል ይዛው ገባች። እሷ ያሰበችው አድናን ሮቤል ክፍል እንዳይገባ መጠበቅ ነው። ሮቤልም እንግዲህ አስከሬኑን ወደ ውጭ ይዞ ወጥቷል። በእርግጥ ይዞ ሲወጣ ከቤት ውስጥ ያሉት ሰዎች ማንም አላየውም። ግን ሲመለስስ እናም እየጠበቀች ነው። እሷ አድናን ወደ መኝታ ክፍል ይዛ ስትገባ ሎሃናን ደግሞ ክፍሏ ውስጡና ብዙ ነገር በአእምሯ እየተመላለሰባት እያሰበች ነበር። እንዴት ነው ይሄ ነገር እየሆነ ያለው? እኔ ባይኔ አይቼዋለሁ። ሮቤል ቆሞ ይሄዳል፣ ግን ለአድና ማሳወቅ አልፈለገም። ምንድን ነው ምክንያቱ? ችግሩ ምንድን ነው? አድናን ደግሞ እኔን መረዳት አልፈለግም። ሜራንም የሆነ የደበቀችው ነገር ያለ ይመስላል። ግን ሚስጥራቸው ምንድን ነው? ያም ሆነ ግን የእህቴን ሁኔታ ምንም ሳላረጋግጥ ከዚህ ቤት እንዴት እሄዳለሁ? ስለ እህቴ አንድም ተጨባጭ ነገር ሳላገኝ እንዴት ይህን ቤት ጥዬ እወጣለሁ? አድናን ልክ አይደለም ያደረገው። መልካም ሰው ነው ብላኛል ነበር። እንዴት ነው እንደዚህ የተቀየረብኝ? ሊረዳኝ መቻል ነበረበት እያለች እንግዲህ በሀሳቧ አስታውጠነትን ቆይታ አንድ ነገር በአእምሮዋ መጣ። ሮቤል ክፍል ውስጥ ሲም ካርድ ወርቆ ያየችው ትዝ ብሏታል። ደነገጠች። ያ ሲም ካርድ የማን ነው? እዛ ሲም ካርድ ውስጥ ግን የሆነ የማገኘው መረጃ ይኖር ይሆናል። ስለዚህ ያን ሲም ካርድ ማየት አለብኝ። ሮቤል ስለ እህቴ ሳራ የሆነ ነገር የሚያውቅ ይመስለኛል። ስለዚህ ማየት አለብኝ ያን ነገር ብላ ወደ ሮቤል ክፍል ሄደች። በሩን ከፍታ ስትገባ እየገጠማት ነገር ከምጠብቁት በላይ ነው። በሩ ዘጋ ቢልም ፍራሹ ላይ ማንም ሰው የለም። እንዲሁም ደግሞ ዊልቸሩ ላይ የሚቀመጠው ሮቤልም የለም። በጣም ደነገጠች። ግን እኔ እኮ አይኔ አይቷል፣ ልክ ነበርኩ። ማመን ያቃተው አድናን ነው። ይኸው የለም፣ ሰውዬው ወጥቶ ሄዷል። ስለዚህ አድና እንዴት ይሄ መረዳት ያቅተዋል? እያለች ከራሷ ጋር እያወራች ሲም ካርዱንም ከወደቀበት አንስታ ይዛ ተነሳች። ይዛው ወጣች። ወታም ወደ ሮቤል ክፍል ሄዳ
ወደ እነ ሜራን ክፍል ሄዳ ሮቤል አድናን መጥራት እንዳለባት ተሰማት። እናም ያደረገችው ነገር ወደዛ መሄድ ነው። ነገር ግን በዛ መካከል አንድ የተፈጠረ ነገር አለ። እሷም ቀስ ብላ ወደ እነ አድና ክፍል ስትገባ በሩን በድንገት ነበር ከፍታ የገባችውና በጣም ጮኸችባ። ሜራን ባለጌነሽ፣ ባለትዳር ክፍል ዝም ብሎ እንደዚህ ይገባል? ምን አይነት ድፍረት ነው አለቻት። እባክህ አድናን፣ አንተ ምንም ብነግርህ ልታምነኝ ስለማችል እባክህ አንድ ነገር ላሳይና ቶሎ አለችው። ሜራን ምን እንደው ስለገባት ሚስጥሩ ልታስወጣው አልፈለገችም። ከዛ በፊት ግን አድናን እንደ ማስገባት ወደ መኝታ ክፍል ይዛው ገባች እንጂ ምንም ነገር የምታወራው ስለሌላት አፏ ይንተባተባል፣ ሰውነቷ ይንቀጠቀጣል። ስልኳን 10 ጊዜ ታየዋለች። አድናን ግራ ገብቶታል። ምን እየሆንሽ ነው ሜራን? ላውራህ ብለሽ ካስገባሽ በኋላ እኮ ምንም ነገር ልታወሪኝ አልቻልሽም። የተፈጠረ ነገር አለ? ከኔ የምደብቂው ነገር አለ? እባክሽ ንገሪኝ አላት። እሷም እንዴት ካንተ የምደብቀው ነገር ይኖረኛል? ምንም የለም፣ ምንም አልተፈጠረም አለችው። እና ምን ሆነሽ ነው እንደዚህ የምትሆኝው? ሁኔታሽ እኮ የሆነ ነገር ውስጥሽ እንዳለ ይናገራል። ልትነግሪኝ ያልፈለግሽው ነገር ያለ ነው የሚመስለው። ምንድን ነው የሆንሽው? ስልክሽንም 10 ጊዜ ነው የምታዩ። ምንድን ነው የተፈጠረው እያለ እየጠየቃት ነበር። በዛው አጋጣሚ እንግዲህ ሎሃናን በሩን ከፍታ ስትገባ ሜራን ነገሮች ተመቻቹላት። ሎሃን ላይ ጮኸችባት። በሩን ይዛ በጭራሽ አትወጣም አለችው። መናገር የፈለግሽን እዚሁ ተናገሪ። ምንድን ነው ናውጣ የምትይው? እንደፈለግሽ የምትገቢበት የምትወጭበት አይደለም የኛ መኝታ ክፍል፣ አይሆንም፣ አይወጣም አለቻት። ሎሃናም እኔ ብነግርህ አላምን ብለኸኛል። ለአንዴና ለመጨረሻ ጊዜ በአይንህ ማየት ትችላለህ። ወንድምህ ክፍል ውስጥ የለም አለችው። እሱም እና አይኑራ ምን ችግር አለው አይኑራ አላት። ማለቴ ዊልቸሩ አለ ሰውየው የለም ስትለው ደነገጠ። አለ አዎ ናሂድና በአይንህ እኔን ስለማታምነኝ አለችው። እሱም ለአንዴና ለመጨረሻ ጊዜ ነው ይሄንን የማደርገው። እዛ ክፍል ውስጥ ግን ወንድሜን ባገኘው አንቺ የመጨረሻሽ ነው ከዚህ ቤት የምትወጭበት አላት። በጣም አዘነች። ግድ የለም አንሄድ አለችው። እርግጠኛ ስለነበረች ነው። ነገር ግን እነሱ እዛ በሚከራከሩበት ሰዓት ሮቤል ሩጦ ክፍሉ ገብቶ ዊልቸሩ ላይ ተቀምጦ ነበር። በሚያሳዝን ሁኔታ በድጋሚ ሎሃናን ውሸቷን እንደሆነ አስመሰለባት። እናም ሮቤል ክፍሉ ገብቶ ዘግቶ ቁጭ ባለበት ሁሉም ተሰባስበው ደንግጠው ሮጠው ሄደው በሩን ሲከፍቱ ዊልቸሩ ላይ ተቀምጧል። ሎሃና ደነገጠች። ከሆነ ቦታ መጥቶ እንደገባ ታውቃለች። ግን አድናን ደግሞ ስላላየው አያምናትም። በድጋሚ ውሸታም እንደሆነች ነው የተሰማውና በጣም አዝኖ ምን አይነት ደፋር ነሽ ብሎ እንደምንም ብሎ ከክፍል እሱን አረጋግቶ ከወጣ በኋላ ከዚህ ቤት ላይሽ አልፈልግም አላት። አሁንም በድጋሚ እንዳልዋሽ ያስረግጣ ነገረችው። በጣም ተናዶ አድና ከቤት ገፈታትሮ አባረራት። ሜራን በጣም ደስ አላት። እጅግ በጣም ነው የተደሰተችው። ከዛም ሩጣ እንግዲህ ወደ ሮቤል ተመለሰች። ሜራን አድናም ኮምፒውተሩን አንስቶ ወደ ስራው ገብቷል። እንግዲህ ሎሃናንም ከቤት ስላባረራት ሎሃናም እንዴት ነው የእህቴን አንድን መረጃ ሳላገኝ ከዚህ ቤት የወጣሁት? አድናን እንዴት አልተረዳኸኝም? እህቴ እኮ ስላንተ ብዙ መልካም ነገር ነበር ያለችኝ፣ ግን አንተ እንደተባለልህ አይደለም። ምንም መረዳት አትፈልግም። እህቴ የት ትሆኚ ያለሽው? ወደ የት ስላገኝሽ እያለች እንግዲህ ወደ ውጭ ወጥታ የተንከራተተች ነበረ። ሜራንና ሮቤል ደግሞ በጣም በደስታ ጊዜያቸውን እያጣጣሙ ነበር። እናም እንግዲህ ወንድሙ አድናን ሳሎን ላይ ቁጭ ብሎ ስራ እየሰራ ነበር። ሜራንና ሮቤል ደግሞ የፍቅር ጨዋታቸውን አልጋ ላይ እየተጫወቱ ነበር። ከዛም ሎሃና ያቺ ያነሳችን ሲም ካርድ አስታወሰችና ሲም ካርዷን ስልኳ ውስጥ ስታስገባው የእህቷ ስልክ ሆኖ አገኘችው። በጣም ደነገጠች። ይሄ ሲም ካርድ የእህቴ ሲም ካርድ ነው፣ እንዴት እሱ ክፍል ውስጥ ሊገኝ ቻለ? ስለዚህ ሮቤል ስለ እህቴ የሆነ ነገር ያውቃል ማለት ነው። ስለዚህ መመለስ አለብኝ ወደዛ ቤት ብላ ተመለሰች። በሩንም ጎረጎረች። ሲከፍተው አድና ሎሃና ነች። ምን ፈልገሽ መጣሽ አሁን ደግሞ ሲላት ነገረችው። አንዴ አንተ ምንም ብለህ አታምነኝም፣
ነገር ግን እኔ አንዴ ሮቤል ማግኘት እፈልጋለሁ አለችው። ምንድን ነው ደግሞ እሱን የፈለግሽው? በጭራሽ አታገኙም፣ ተይ ቢረፍበት አላት። አይ ማወቅ ያለብኝ ነገር አለ፣ የምጠይቀው ነገር አለ። ምክንያቱም የእህቴ ሲም ካርድ እሱ ውስጥ ምን ይሰራል? ትላንትና እሱ ቤት ውስጥ ሲም ካርድ አገኝቼ እሱ ክፍል ውስጥ ዛሬ ሲም ካርዱን ስልኬ ውስጥ ሳስገባው አገኘሁት። ስለዚህ የእህቴ ስልክ ሆኖ አግኝቼዋለሁ። የእህቴ ሲም ካርድ ደግሞ እሱ ውስጥ ምን ይሰራል? እሱ ክፍል ውስጥ። ስለዚህ ስለ እህቴ የሆነ ነገር ያውቃል ማለት ነው። ሮቤል እባክህን አግዘኝና ልግባ፣ አንድ ጊዜ ብቻ አገናኘኝ፣ ሮቤል ላገኘው እባክህን ብላ ለመነችው። እሱም ተጠራጠረ። ሳራና ሮቤል ግን የሆነ ነገር ሳይኖራቸው አይቀርም። ግን እኮ እውነቷን ሊሆን ይችላል። ትግባና ታናግረው፣ ችግር የለም ብሎ እኔ ግቤ እናገኘው፣ እሺ ችግር የለም አላት። ሁለታቸውም ተያይዘው የሮቤልን በር ከፍተው ሲገቡ ግን አድናም እንዲሁም ሉሃና በዓይናቸው ላይ የታያቸው ለማመን የሚከብድ ነው። ሚራንና ሮቤል የፍቅር ጨዋታ ላይ ነበሩ። በጣም የሚያሳፍር ነው። በቀጣይ ክፍል ምን ሊያደርጓቸው እንደሚችሉ እንዲሁም አድናን ሁለቱንም ከዳተኞች ምን ሊያደርጋቸው እንደሚችል በቀጣይ ክፍል ይዤላችሁ መጣ ይሆናል። እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ሰላማችሁ ይብዛ። ይህ ወይኗ ሚዲያ ነው።